በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። ድንግል ምዕራፍ 3 ክፍል 4 እነሆ። በምዕራፍ 2 በክፍል 3 ያየነው የእመቤታችን ምሳሌ የተባሉት የአዳምን፣ የሔዋንን፣ የገነት፣ የሰማይና የምድር የፍጥረታት ሁሉ ምሳሌ ለእመቤታችን መሆኑን በሰፊው አይተን ነበር። እግዚአብሔር ቢወድና ቢፈቅድ ብለን በቀጠሮ የተለያየነው ምዕራፍ 3 ክፍል 4 ኪዳነ ምሕረት የሚለውን ለማንበብ ነበር። እግዚአብሔር ወዶና ፈቅዶ ተገናኝተናል። ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማነብላችሁ እኔ ታናሽ እህታችሁ ሀብታም አጸደ ማርያም ነኝ። በዚህ ጽሑፍ የቃል ግድፈት ካለ ከኔ ከታናሽ እህታችሁ ከአንባቢዋ እንጂ ጽሑፉን ካዘጋጁልን ከአባታችን እንዳልሆነ ደጋግሜ የማሳስብ ይሆናል። ኪዳነ ምሕረት ይህ ምዕራፍ በመደምደሚያው ማምጣት ይገባኝ ነበር። ነገር ግን በዚህ መጽሐፍ እያየን ያለነው እመቤታችን ከቅድመ ዓለም ጀምሮ እንዴት በእግዚአብሔር የማዳን ዕቅድ ውስጥ እንደነበረች ነው። ስለሆነም በዚህ ፍሰት ስንመጣ እግዚአብሔር ከሥነ ፍጥረት ቀጥሎ ሰውን የማዳን ሥራውን የገለጠው በኪዳን አበው ነውና የኪዳን አበው ፍጻሜም በእርሷ ስለሆነ የተደረገው ይህንን አርእስት በዚህ ምዕራፍ ያመጣ ነው። ስለዚህ ነው ኪዳን ማለት ኪዳን ማለት ዘይቤያዊ ፍቹ ምን ማለት ነው? ፍቹም ድርጅት፣ አንድነት፣ ቁርጥ፣ ፍላጎት የሚል ትርጓሜ ይኖረዋል። ከዚህ ተነስተን ቃል ኪዳን ማለት ምን ማለት ነው ያልን እንደሆነ ከውስጡ በሆነ የልብ ዝግጅት የቁርጥ ሕሊና በንጹሕ ቃል ኪዳን የሚፈጸም ስምምነት ነው ማለት ነው። ነገር ግን ቃል ኪዳን ለመባል የሚያበቃው እነዚህን ምሳሌዎች ሲያሟላ ነው። እነዚህም የተቀባይ ነፃ ፈቃድና ሙሉ ፍላጎት ወይም በቃል ኪዳን አድራጊዎች ዘንድ ያለው የንግግር ሙሉ ተቀባይነት፣ ቃል ኪዳኑ በውስጡ ያካተታቸው ተስፋዎች እውነተኛነቱና የእውነተኛነቱ ማረጋገጫዎች ጸደቁ ነገር ወይም በእውነት ተፈጻሚነቱ ናቸው። በግዕዝ ደግሞ ተካሄደ፣ ተማማለ ከሚል አንቀጽ የሚወጣ መልአድ ሲሆን ኪዳን ማለትም መሐላ፣ ውል፣ ስምምነት ማለት ነው። ከዚህ ተነስተንም ብንተረጉመው ቃል ኪዳን ማለት የፍቅር መሐላ፣ የውዴታ ግዴታ፣ የፍቃድ ስምምነት፣ የስምርት አንድነትና ቅምነት ማለት ነው። ምስጢራዊ ትርጉሙ ምንድን ነው? ደግ ነገር ሊቃውንት መጽሐፍ ቅዱስን በለቢሳያነ ክርስቶስ አበው ትምህርት በሚያስተምሩበት ትርጓሜ ቤት እንዳስተማሩን ኪዳን ማለት ደግ ነገር ማለት ነው ይላሉ። አብርሃምን ልጆቹ የጌታን ሃይማኖት ቢያጸኑ፣ ሕጉን ቢጠብቁ ርስቱን ሊያወርሳቸው እግዚአብሔር ከአብርሃም ጋር ተካሂዶበታልና ይህም ደግ ነገር መሆኑን ቅዱስ ጳውሎስ ገልጦታል። ይህም ኪዳን ቢጠብቁት የመንግሥተ ሰማያት መግቢያ ነውና ደግ ነገር ስለሆነ ኪዳን ተባለ ብለው ያመሰጥሩታል።
ከአባቶቻችን ፍካሬ ተነስተን ኪዳን ማለት ምን ማለት ነው ተብለን ብንጠየቅ መንግሥተ ሰማያት ለመግባት የሚያበቃ የሃይማኖት ሰው ደግ ሥራ ሁሉ ነው ማለት ነው። ለምሳሌ አንድ ሰው ለመንኩስ ቢል ለምሳሌ አንድ ሰው ልመንኩስ ቢል ደግ ነገር ነው። ብሕትውና ሊያዝ ቢል ደግ ነገር ነው። ሃይማኖቴን ተምሬ አስተምሬ መስክሬ በሰማዕትነት ልረፍ ቢልም ደግ ነገር ነው። ትዳር ይዤ ክርስቶስንና ቤተ ክርስቲያንን መስዬ ልጆችን ክርስቶስን በሚመስሉበት ግብር አሳድጌ አስራት አውጥቼ በኩራት ሰጥቼ ምጽዋት መጹቼ ቤቴን የክርስቶስ ቤት አድርጌ ልኑር ቢልም ደግ ነገር ነው። ተሹሜ ፍርድ ሞልቼ ለድሃው አስክሼ የተቀማ አስመልሼ ሀገር አቅንቼ በእውነት ፈርጄ ለድሃ አዳግ አባት ለመበለቲቱም ጎመን ዘሪ አጥር አጣሪ ለሌላት ጠባቂ ሁኜ በቤተ መንግሥት ልኑር ቢልም ደግ ነገር ነው። ባህታዊ የቆሮንጦስን ኑሮ በመኖር የመነኮሰው የእሾህ አክሊልን ውሎ በሚኖር ያገባው የቤተ ክርስቲያንና የክርስቶስ የዕለተ ዓርብ ውህደት በመኖሩ የተሾመው ታስራ ለመጣችው ዘማ ቀን ፍርድ ያዳነባትን ፈቲሃ በጽድቅነቱ በመኖር የሚመገቡት የተራቡት ተርበው እንዲሄዱ አልፈቀደም ብሎ እንጀራ አበርክቶ የመገባትን መግቦቱን በመኖሩ ላስተማረ ያለው እውነት እውነት እላችኋለሁ እያለ ሰዎችን ከጨለማ ወደ ብርሃን የጠራበትን መምህር ዘበአማንነቱ በመኖር የሚያክምም ልትድን ትወዳለህን እያለ የሚፈውስ ጽኑ መድኃኒትነቱን በማመንና በመኖር ለሀገሩ የሚቆረቆርም ሀገሪቱን አይቶ አለቀሰላት የተባለውን የእርሱን አቃቢ ሀገርነት በመኖር መስዋዕት ሆነው ባልንጀራቸውን ከክፉ ነገር የሚዋጁ ንጹሕ መስዋዕት ሆኖ ዓለሙን በደም የዋጀ ቤዛ ኩሉ ዓለም ክርስቶስን መስለው በመኖር በዚህ ሁሉ እርሱን ይመስሉታል። ስለዚህ ነው ሁሉንም መልካም ምግባር በክርስቶስ ስም አምኖ እርሱን ለማስደሰት ብሎ ከሠራው ያድነዋል። እንዲሁ ብሎ በጸጋው ተሰማርቶ ለፈቃደ እግዚአብሔር ለመኖር በዚህ ለሚመጣውም ነገር ሁሉ መስዋዕት ለመሆን ዋጋ ለመክፈል ራስን ክዶ በሕሊና ዘኢያንቀለቅል የሚገባበት ነገር ሁሉ ኪዳን ይባላል ማለት ነው። እስመ ውእቱ ቤተ አቡየ በዝሃ ማኅደረ ወምዕራፍ ቦቱ አቤቱ ቤትህ ብዙ መኖሪያ አለ የዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ሲል የሰጠንን እኛም በዚህ ተሰማርተን በዚህ የሚገኘውን ዋጋ አውቀን ወገብ ልቦናችንን በተስፋ ዝናር ታጥቀን በንጽሕና ሁነን ታምነን የምንሰማራበት እያንዳንዳችን ደህንነታችንን በክርስቶስ የማዳን ሥራ ሱታፌ የምንፈጽምበት የክርስትና አውድማ ሁሉ ማለታችን ነው። ሰውን ስለ ማዳን ለቅዱሳን የሰጠው የምህረት አስራት። ይህ ደግሞ በቁጥር 1 ከተመለከትነው ምስጢራዊ ትርጉም ሰፋ ያለ ነው። ይህን ቃል ኪዳን የሚያገኙት ደግሞ እንደ ማንኛውም የእግዚአብሔር ሰው የራሳቸውን የመዳን ሥራ በእግዚአብሔር ቸርነት ከእነርሱ በቀደሙት ጸሎት ታግዘው ይፈጸማሉ። በዚህ ጸንተው ከመኖር አልፈው ደግሞ በሕግ ከታዘዘው በላይ ሲሰሩ በፍጹም ለሰው በተሰጠው አምሳል እግዚአብሔርነትን ይገልጣሉ። እግዚአብሔር ለፍጥረታት ሁሉ እንደራራ እንዲሁ እነርሱም ኃጥእ፣ ጻድቅ፣ አማኒ፣ መናፍቅ ሳይሉ ይወዳሉ። ከፍ ብለው በልዕልና ነፍስ ከመኖራቸው የተነሳም ለእንስሳት ለአራዊት እስከ መራራት ይደርሳሉ። እነዚህ ቅዱሳን በራሳቸው ከመደሰት ወጥተው ለፍጥረታት በሚደረገው የሚደሰቱ ተምሳሌያን እግዛኦ ናቸው።
ይህ ብቻ አይደለም። ክርስቶስ ሰውን ለማዳን በመጣ ጊዜ ክቡራን እንደ መቀማት ሳይቆጠር እንደመጣ ሰውን ስለማዳን የተቀበለውን መከራ ሁሉ ኅፍረቱን ንቆ እንደተቀበለ በፍጥረቱ መዳን ደስ ብሎታልና መከራን ሁሉ ሳይቀየም እንደተቀበለ አምላካቸው ለጊዜው በእግር ለፍጻሜው በግብር ተከተሉኝ ብሏቸዋልና ሰዎች ይድኑ ዘንድ በሚያደርጉት አገልግሎት የሚደርስባቸውን መከራ እንደ ደስታ ይቆጥሩታል። ውርደቱን እንደ ሙሉ ሽልማት ይቆጥሩታል። በዚህ ብቻ አይወሰንም። ክርስቶስ ሰዎችን ከርግማን ያወጣ ዘንድ የተረገሙት በሚሰቀሉበት መስቀል ተሰቅሎ ክብር ይግባውና ከተረገሙት እንደ አንዱ ተቆጥሮ እንደዋለ እርሱን የመሰሉ ቅዱሳንም እነርሱ ብሩካን አበጋሁ ለክርስቶስ ሲሆኑ እንደ እርጉም እየተቆጠሩ መከራ ይቀበላሉ። ዓለም እንደ እርጉም ቢቆጥራቸውስ ባልተደነቀም ነበር። ባለቤቱ እንደነገረን ቀድሞ ከዓለም አልነበሩምና፣ ነገር ግን ከዚህ አልፈው ልቦናችንን ወደ ላቀ መደምደም የሚወስደውን ግብር የፈጸሙት እንጂ። ይህስ ምንድን ነው? ሰዎች ይድኑ ዘንድ ራሳቸው ከእግዚአብሔር ተለይተው የተረገሙ እስከሆኑ ድረስ እንኳን ይመኛሉና። ይህንንም እኔ ዝም ልበልና ከቅዱስ መጽሐፍ ከራሳቸው ቅዱስ አንደበት እንስማ። አሁን ይህን ኃጢአታቸውን ይቅር ባላቸው፣ ያለዚያ ግን ከጻፍኸው መጽሐፍ እባክህ ደምስሰኝ አለ። ኦሪት ዘጸአት ምዕራፍ 32 ከቁጥር 32። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንደሆነው እጸልይ ነበርና። ሮሜ ምዕራፍ 9 ከቁጥር 3። ከዚህ በላይ ፍቅርስ ምን አለ? ከዚህ በላይ መሥዋዕትነትስ ምንድን ነው? ከዚህ ወዲያ በጎነትስ ምንድን ነው? ከዚህ ሌላ ፍጹምነትስ የትኛው ነው? ከዚህ በላይ እግዚአብሔርን መምሰልስ የቱ ነው? ለእነዚህ ነው እንግዲህ እግዚአብሔር ሰው ይድን ዘንድ የምሕረት አስራት የሚሰጣቸው። ይህንንም ቅዱስ መጽሐፍ እንዲህ ሲል የገለጠው ነው። ኃይሎሙ ውእቱ እግዚአብሔር ላዕለ ይፈርውዎ ወበስሜሁ ለእግዚአብሔር ላዕለ ይጸውዐው። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። መዝሙረ ዳዊት መዝሙር 24 ከቁጥር 14። በእነዚህ ቃል ኪዳን ሲለምኑትም እግዚአብሔር ሰውን ከጥፋት ያድናል። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራላችሁ። የታመናችሁትን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 3 እያለ ከወዳጆቹ የአንዱን ስም ጠርተው ለተማጸኑት ምሕረትን ይሰጣል። ቤተ ክርስቲያንም ይህንን የምታውቅ አካሉ ናትና ተዘከረ ኪዳንከ ዘእምሰለ አብርሃም ፍቁረ ወመሐረ ሕዝብከ ተሳሃለ ምድርከ። አቤቱ ኪዳንህን አስብ፣ ከወዳጆች ከአብርሃም ጋር የገባኸውን ቃል ኪዳን አስበህም ሕዝብህን ይቅር በል፣ ለምድርም ራራላት እያለች በቅዱስ ያሬድ ጡመ ዜማ ትለምነዋለች። ከዚህም በተጨማሪ እለ አቡነ ተክለ ሃይማኖት እንደ ሰለስቱ ደቂቅ እሳት ውስጥ ሆነው የዘመሩት አድኅነነ ሕዝብከ ወባርከነ ርስትከ፣ አቤቱ ሕዝብህን አድን ርስቶችህንም ባርክ የሚል በአበው በመስቀል በእመቤታችን ስምም የምንማጸንበት ለእነዚህ ቃል ኪዳን ገብቷልና። ታጠፋሃነ ሐሰለለ የገባኸውን ቃል ኪዳን ትተህ ታጠፋን ዘንድ ይህ ላንተ አይስማማም እያልን የእርሱን እውነተኛነት እየመሰከርን የምንጸልይበት የዜማ የምህላ ጸሎት አለ። በዚህ ጸሎት አባቶቻችን ከእሳት እንደወጡ እናውቃለንና
ውለዱ ተክለ ሃይማኖት ሁሉ ይህንን ጸሎት እንጸልያለን። ሌሊቱም ከሁሉ በላይ በምትሆን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውስጥ በአባ ጊዮርጊስ ሰዓታት ተዘክሮ በሚባለው ክፍል አቤቱ ክቡራን ለሚሆን ለአገልጋዮችህ የማልከውን መሐላ አስብ። ይህም በራስህ የመሃልካቸው የሕይወትና የጽድቅ ተስፋን የነገርካቸው ለወዳጆችህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልከው መሐላ ነው። በፊትህ ባለሟልነትን አግኝቼ ከእጅህ ሕግን የተቀበለ በተአምራት ግብፃውያንን የተከራከረ አገልጋይህ ሙሴ ለአምልኮትህ የቀናውን መቅናት አስብ። እንደ ልቦናዬ የታመነ ሰው ሁኖ አገልጋዬ ዳዊትን አገኘሁት ብለህ አንተ ላመሰገንከው ለዳዊት በእውነት የማልከውን መሐላ አቤቱ አስብ። የባሕርይህ ሕይወትህ መንፈስ ቅዱስን በእነሱ አሳድረህ ያንተን መወለድ እያስተማሩ አሰምተው የተናገሩ የወዳጆችህ የነቢያትን ቃል አቤቱ አስብ። ይህን አስበህ ወገኖችህን ይቅር በላቸው፣ አክብራቸው እየተባለ ምሕረት የሚለመንበት ጸሎት አለ። በእውነት ያለ ሐሰት በዚች ቤተ ክርስቲያን መኖር መጽሐፍ ቅዱስን መስበክና መሰበክ ብቻ ሳይሆን መጽሐፍ ቅዱስን መብላትና መጠጣት፣ መጽሐፍ ቅዱስን ለብሶ መጽሐፍ ቅዱስን መኖር ነው። እግዚአብሔር ሰውን በሥጋዌ ለማደን የሰጠው የድኅነት ኪዳን መሐላ። ስለ ሰው ይህን ለእግዚአብሔር መሐላ ይነግሩታልን ቢሉ አዎን እንዲሁ የሚል ወዴት ይገኛል? መሐላ እግዚአብሔር ወአይንሰሁ፣ እግዚአብሔር በእውነት ማለ አይጸጸትም እንዳለ ቅዱስ ዳዊት ይህን የመሰለው ብዙ ነው። መዝሙረ ዳዊት መዝሙር 109 ከቁጥር 4 ሰውስ ቃል ከገባ በኋላ ቅን ጥሎኝ ጠጅ አስክሮኝ ብሎ ቃሉን ያፈርሳል፣ ምሎ ይክዳል። ዘተናገረ ወጸብሐ አይደግም በሰርከ፣ ማለዳ የተናገረውን ማታ አይደግምም እንዲል ደራሲ። እግዚአብሔር ግን ተናገረ፣ ተናግሮ የማያስቀር የነገሩትን አይረሳም የለመኑትን አይነሳምና ለእርሱ ምን መሐላ ያስፈልገዋል ቢሉ እግዚአብሔርስ እንደ ሰው ጸጸት እንደሌለበት እንደ ሰው መሐላ የለበትም። ምነው ከላይ ለእግዚአብሔር መሐላ አለው አላልክምን ትሉኝ እንደሆነ አዎን፣ ግን ለእግዚአብሔር መሐላ ተብሎ የተነገረለት ሕያው ቃሉ ነው። ቃሉ በራሱ ቃል ኪዳን ነውና ያንን ሕያው ቃሉን ፍጥረት ይጠቀምበት ዘንድ በቀጠሮ በትንቢት በተስፋ እያደረገ ሲገልጠውና ሲያጸናው ማለ፣ ቃል ገባ ተብሎ ይነገርለታል። እግዚአብሔር ታጥቆ ባለን ጊዜ እግዚአብሔር ተቆጣ ባለን ጊዜ በፈትሐ ጽድቅ የኃይል ግብሩን መግለጡ ዋጋ መክፈሉን መግለጣችን እንጂ ለእግዚአብሔር ቁጣ ኑሮበት እንዳልሆነ እንዲሁ እግዚአብሔር ማለ ስንልም እንደ የነገሩን አይቀሬነት ማስረገጡን ፍጹም መታመኑን ሕያው ቃል መሆኑን ለመግለጥ የተነገረ ቃል እንጂ በእርሱ ዘንድ ይህ ግብር የለበትም። እልፍ ያለው ያልፋል፣ አትለፍ ያለው አያልፍም። ይህ ስልጣኑ የጸንዓ ኃይሉ የሰሃል ምሕረቱ ስር መሐላ ይባላል። ለዚህ ሐሳባችን እግዚአብሔር በመሐላው ሕያው የባሕርይ ቃሉ ነው የሚለውን የቅዱስ ቄርሎስን ኃይለ ቃል ዘውድ አድርገን እናቀዳጀዋለን። በመሆኑም ይህ የድኅነት ተስፋ አስቀድሞ በብዙ አባቶች ዘንድ ሲገለጥ ኑሯል። የእግዚአብሔር የማዳን ቀጠሮው ወይም መታመን በሁለት መንገድ ይገለጣል። እነዚህም በቃልና በግብር ናቸው። ለምሳሌ በቃል ለይኩን ብርሃን ብርሃን ይሁን ብሎ በጥንት ፍጥረት በተናገረ ጊዜ ከብርሃን አብ የተወለደ ብርሃን ወልድ ይወለድና በዓለም ያለውን የሞት ጥላ የክህደት ጨለማ ይገልጠው የሚል የማዳን ቃል ሲሆን፣ ብርሃን ይሁን ብሎ ብርሃንን መፍጠሩ ደግሞ በእርግጥም ምሎ የማይክድ ተናግሮ የማያስቀር ጌታ በሥጋ ማርያም ተገልጦ
በሞት ጥላ በክህደትና በጨለማ ለሚኖሩ ሁሉ ደገኛውን ብርሃን መስጠቱን በገቢር መግለጡ ነው። ይህ ቢነበብና ቢገበር የገለጠው የሰጠው ይህ በነቢብና በገቢር የገለጠው የሰጠው ከአዳም ጀምሮ እስከ ዳዊት ድረስ ያለውን ያጠቃልላል። እነዚህንም ቀጥለን እንመልከት። ኪዳን ሔዋን ኪዳን አዳም ወሔዋን። ይህ ኪዳን አስቀድመን እንደገለጥነው እግዚአብሔር በቃልና በገቢር ለአዳምና ለሔዋን በገነት የሰጠው የድህነት ተስፋ በገቢር አዳምን ከሕቱመት ምድር በማስገኘት የሔዋንን ለአዳም ረዳት ከገቦ አዳም በመፍጠር በአርአያና አምሳል በመፍጠሩ 40ና 80 ቀን አቆይቶ ገነት በማስገባት በፍጥረት ሁሉ ላይ ባሰለጠነን በገነት በማኖር የተደረገው ምስጢር ሁሉ ኋለኛው በዳግማዊ አዳም ክርስቶስ ከዳግማዊት ሔዋን የሚመጣ የተሰጠ ኪዳን ነበረ። ከሕቱም ምድር አዳም መገኘቱ፣ ዳግማዊ አዳም ከሕቱም ድንግል ለመወለዱ፣ የአዳም ረዳት ሔዋን ከገቦ አዳም በእንቅልፍ እንዳለ መፈጠሯ፣ የአዳም የነፍስ ረዳቱ ዳግማዊት ሔዋን ድንግል አዳም በሞት እንዳንቀላፋ ለመገኘቷ ምሳሌነት ያለው ኪዳን ነው። በ40ና በ80 ቀን ገነት መግባትም ኋላ በክርስቶስ ተጠምቀው እንደ አጸደ ወይኑ ለክርስቶስ ወደ ሆነች ቤተ ክርስቲያን ለሚገቡ ውልድ አዳም ወሔዋን የተሰጠ ቃል ኪዳን ነው። የሰማይ አዕዋፍን የምድር አራዊትን ምድርንም ሁሉ ግዙ ተብሎ የተሰጠው ሹመቱም ወአልቦ ዘይሰአልነክሙ የሚሳናችሁ የለም ሲል መድኃኔዓለም የሰጠንን ኃይል ሃይማኖት የሚያመልኩት ኪዳን ነው። ዕፀ ሕይወት ባለባት ገነት ውስጥ መኖርም ዕፀ ሕይወት ክርስቶስ የሚመሰገንባት ቤተ ክርስቲያን ውስጥ እንዲኖርና ቃል መገባቱ ነበር። በዚያም ላይ እባብ ሊገባበት ቀርቶ ሊናገራት መናገሩስ ይቅርና ሊያያት ያልተቻለው ገነት ነባቢት እናቱን እንዲያመጣልን ዳግማዊ ክርስቶስም ዳግማዊት ሔዋንን ገነት አድርጎ በማኅፀኗ 9 ወር ከ5 ቀን እንዲኖር የተሰጠ ኪዳን ነው። ዳግማዊ አዳም የኖረባት አዲሲቱ ገነት አዲሱን ዳግማዊ አዳም ወልዳ አሮጌውን አዳም ያደሰችው ሀገር መንፈሳዊት የእግዚአብሔር ከተማው ድንግል ማርያምን ለማሳየት የተደረገ ኪዳን ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 28 ምዕራፍ 1 ከቁጥር 28 ምዕራፍ 2 ከቁጥር 8 እስከ 9 በቃልና በተግባር የተፈጸመለትን በአንድ ላይ ደግሞ እስኪ ልቦናችንን አስፍተን እንመልከተው። ንገብር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በመልካችን እንፍጠር። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ይህ ሐሳብ ብዙ ፍካሪያት ሲኖሩት ለኪዳነ ምሕረት የሚሆነንን ብቻ እንመልከት። ሰውን በአርአያችን በአምሳላችን እንፍጠር የሚለው በምን ለሐዲስ ኪዳን እንደሆነ የሁለት ሊቃውንትን ትርጓሜ ብቻ እንመልከት። ሰው ይታያል አይታይም፣ በሥጋው የምናየው ሲሆን በነፍሱ ደግሞ አናየውም። ለነፍሱ የሦስትነት ሁኔታት ሲኖሩት እሊህም ከዊነ ልቦና፣ ከዊነ ቃልነት፣ ከዊነ እስትንፋስነት ናቸው። እንዲሁ በሦስት ኩነታት ሲላሉት ልባዊት፣ አዋቂ፣ ነባቢነት፣ ተናጋሪ፣ ሕያዊት የማትሞት ብትሆንም ግን 3 አካል ግን አላት አይባልም። በልብነቱ ከያውን ያለ የቃልነት ከዊን ከልብና ከእስትንፋስ ሳይለይ በአንድነት ህልው ሆኖ ይኖራል። የእስትንፋስም እንዲሁ በልብ ህልው ሆኖ ያለ ቃል ከልብ ሳይለይ በብራና ላይ በብዕር ተቀርጾ አካል ነስቶ በግዙፍ ይታያል፣ ይነበባል፣ ይደመጣል። ከልብ እንዴት ብራና
ላይ ሊያርፍ እንደቻለ አይመረመርም። በሌላ በኩል ሰው ነፍስና ሥጋ የተባሉ አካላት አሉት። ሁለት ሰው ግን አይደለም፣ ሁለት ፍቃድም የሉትም። ቢበድል በአንድ ፍቃድ ይበድላል፣ ቢጸድቅ በአንድ ፍቃድ ይጸድቃል፣ ግብርን ይሰራል። ይህ ምሳሌነቱ እንዲህ ነው። ለአንዲት ነፍስ ሦስት ክዊን እንዳላት ለአንድ መለኮት ሦስት ኩነታት አሉት። በልብነቱ አብን ስትመስል፣ በቃልነቱ ወልድን፣ በእስትንፋስነቱ መንፈስ ቅዱስን ትመስላለች። እንዲሁም ስለሆነች ሦስት አካል እንዳላት ሥላሴ ደግሞ በኩነታት የተገነዘበ አንድ ባሕሪ የሆነ ሦስት አካላት ስላላቸው ሦስት አማልክት አይባሉም። ቃል በአብ ሕልው ሆኖ ከልብ ሳይለይ በሌላ በሰሌዳ ተቀርጾ እንዲታይ እንዲሁ ተቀዳሚ ተከታይ የሌለው የአብ አካላዊ ቃልም ከየማነ አብ ከዘባነ ኪሩብ ሳይለይ ከክብር መንግሥቱ ሳይፈልስ በሰሌዳ መለኮት በእግዝእትነ ማርያም ማኅፀን ተገለጠ። እንደምን በሰሌዳ ላይ እንዳረፈ ማወቅ እንዳይቻል ሰው የሆነበትን ምስጢር ያወቀ የለምና። ሰው ሥጋም ነፍስም ነው፣ ግን ሁለት አይደለም። ክርስቶስ አምላክም ሰውም ነው፣ ሁለት ግን አይደለም። ሰው በሥጋው ይታያል፣ በነፍሱ ግን አይታይም። ክርስቶስ በሥጋው አይተነዋል፣ በመለኮቱ ግን ከቶ አንድስ እንኳን ያየው የለም። የዮሐንስ ወንጌል ምዕራፍ 1 ከቁጥር 18። ሰው ነፍስም ሥጋም ቢኖረውም የሚድንበትና የሚጠፋበት ሥራ ግን በአንድ ፍቃድ ይሠራል። ክርስቶስ አምላክም ሰውም ቢሆንም እንዲሁ የሰውነትን የአምላክነትን ሥራ ግን በአንድ ፍቃድ ይሠራል። ቃል ሥጋ ሆነ ባልን ጊዜ በተዋህዶ በአንድ አካል አንድ ባሕሪ አንድ ፍቃድ ማለታችን ነውና ለዚህ ትምህርታችን ምስክር ይሆነን ዘንድ የሦስቱ ሊቃውንትን ምስክርነት እናቁም። ከአንደበታችን የሚወጣ እርሱ በርሳችን የምንነጋገርበት የእኛ ቃል አለ። ማንም ማን ሊያየው አይችልም፣ ለቃል ግዙፍ የለውምና ለማንም ለማን ሊታይ አይችልም፣ በእጅም አይዳሰስም። ቃል በብራና በተጻፈ ጊዜ ቅርጹም በሆነበት ጊዜ ያን ጊዜ የተገለጠ ይሆናልና ይታያል፣ ይዳሰሳል እንጂ። ለወዳጅ መጽሐፍ ሊጽፍ የሚወድ ሰው ቢኖር ቃል የማይታይ የማይዳሰስም ነውና ያ ሰው በብራና በጻፈው ጊዜ ቀድሞ ልትዳስሰው አይችልህ የነበረውን የቃል አካል ዛሬ በብራና በጽሕፈት ትዳስሰዋለህ። ለቃል ግዙፍ ያለውንና ጽሕፈት የሚያስገኘው መልክ በተጻፈ ጊዜ ግን ያን ጊዜ ልታየው ልትዳስሰው ተገባህ። እነሆ አሁን ምሳሌው የታወቀ የተረዳ ሆነ። በተለምዶ ሲደረግ በሚኖር ምሳሌ ሰው የሆነ ቃልን ነገር አስረዳንህ። ከዘመን ሁሉ አስቀድሞ የነበረ ቀዳማዊ ባሕሪ እንደ አብ ሥጋ ያልነበረው አንድ እግዚአብሔር ቃል በኋላ ዘመን የሰውን ባሕሪ እንደተዋሃደ ከቅድስት ድንግል ማርያምም እንደተወለደ ለባሕሪ መለኮቱ ጥንት እንደሌለው እናስረዳሃለን። ወልድ ዋሕድ ከአብ መወለዱ እንዴት እንደሆነ ከቅድስት ድንግል ማርያም መወለዱ እንዴት እንደሆነ አትጠይቀኝ። እርሱ በባሕርየ ከአብ ተወልዷልና ለእርሱ ባደረገው ተዋህዶም ከድንግል ተወልዷልና አምላክ ነው፣ ስሙም ነው። አምላክ ነው፣ ሰውም ነው። ወይትፈለጥ እምኔሁ አላ ውእቱ ውስተ ልቡ ወትረ ይትወለድ እምኔሁ ዘእንበለ ጽርዓት ወይፈልጣት ወሶበ ይፈቅድ ይከስቶ ያሰርግዎ በልሳኖ ወያስተሰርይ ለዘያሰምዓ ከማሁ ወልድ ዘሃሎ ዘለዓለም ውእቱ ቃል እግዚአብሔር አብ
ተወልደ እመእግዚአብሔር አብ ወትረ ዘእንበለ ጸርአ ወኢ ፈልጠ ልደት መለኮታዊ ወትረ ምስሌሁ ጸንአ ውስቴቱ ወሶበ ፈቀደ ያስተርኢ ለሰብአ ሥጋውያን ተሰገወ ወያስተርኢ በሥጋ ከመ ያስተርኢ ቃል ወሶበ ይሰግዎ ወበስተ ልሳን ሰው ጽሕፈትን በጻፈ ጊዜ ያለ የሚጻፈው ቃል ከእርሱ ሁል ጊዜ ይወለዳል እንጂ ከልቦና መለየትና መታጣት እንደሌለበት በፈቃዱም ጊዜ በአንደበቱ አስጊጦት እንደሚናገረው በተናገረው ጊዜም ለሚሰማው እንደሚታይ እንዲሁ ማለቱ ሰው ሲሰማ የሰማውን ቢጽፈው ቃሉን ያየዋልና ነው። እንደዚህም ሁሉ ቅድመ ዓለም የነበረ ወልድም ይህም ከእግዚአብሔር አብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ የአብ አካላዊ ቃል ነው። ከአብም ዘላለም መከፈልና መለየት ሳይኖርበት የሚወለደው ልደቱ በእርሱ ጸንቶ ይኖራል። እንዲህ ማለቱ ሁልጊዜ ይወለዳል ማለት አይደለም። ይልቁንም መወለዱ ከአባቱ አይለይምና፣ ዳግመኛም የአብ አባትነት የወልድም ልጅነት የዘላለም ከእነስከ የለውምና ነው እንጂ። ለሰው ወገን ሊገለጥ ሊታይ ሊዳሰስ በወደደም ጊዜ ቃል በአንደበት እንዲገለጥ እርሱም እንዲሁ በሥጋ ተገለጠ። ሰው ከሆነም በኋላ ከአባቱ አልተለየም፣ ልደቱም አልተቋረጠም፣ ከአብ ለዘላለም ይወለዳል እንጂ። ቅዱስ ሳዊሮስ እግዚአብሔር ሰውን በአምሳላችን እንፍጠር ማለቱ ለሐዲስ ኪዳን የምሕረት ውል እንደሆነ በደህናጻ መንፈስ ተቃኝቶ እንዲሁ ይተረጉምልናል። ወዘሰ ዘይቤ ከመ እግዚአብሔር ፍጡር ለሰብአ በከመ አርአያሁ ለእግዚአብሔር ዘብሂለ ከመ እግዚአብሔር አብ ፈጥሮ ለሰብአ ከመ በአርአያሁ ለእግዚአብሔር ወልዱ ዘእምኔሁ ያስተርኢ በሥጋ እስመ ሰብአ በሠጋሁ አርአያሁ ለወልደ ዘተሰጋው በከመ ዘይቤ ዘወውእቱ በመንፈስ አርአያሁ ለስሉስ ቅዱስ እግዚአብሔር ሰውን በእግዚአብሔር አርአያ ፈጠረው ተብሎ ተጽፏል። ይህ ማለት እግዚአብሔር አብ ሰውን ከእርሱ ከሰው በኋለኛው ዘመን ሰው ይሆን ዘንድ ባለው በልጁ በእግዚአብሔር ወልድ አምሳል ፈጠረው ማለት ነው። ሰው በነፍሱ የስሉስ ቅዱስ አምሳል እንደሆነ ሁሉ ሰው በተዋህዶ ደግሞ የወልድ የሥጋዊው አምሳል ነውና ይህ ምስጢር የተጻፈበት በእርሷ ስለሆነች በእውነት ድንግል ማርያም ኪዳነ ምሕረት መባል ለእርሷ ብቻ የተገባት ሆነ። አይቴ ሀሉከ አዳም አዳም ሆይ ወዴት ነህ? ኦሪት ዘፍጥረት ምዕራፍ 3 ከቁጥር 9 ለአዳም ከተሰጡት የድኅነት ኪዳን መካከል አንዱ ይህ ነው። በዚህ ቃል ውስጥ ብዙ ምስጢራት እንደ ክቡር ዕንቁ እያበሩ ይታዩናል። ይህ ክቡር ዕንቁም ክርስቶስ እንጂ ሌላ አይምሰልህ። እስኪ ሙሉ ንባቡን ከባለሟሉ ከነቢዩ እንስማው። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ? አለው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 69። በዚህ ላይ ነገራችን ይበልጥ ጎልቶ ይረዳን ዘንድ ጥያቄያችን ማንሳታችን ተገቢ እንደሆነ ይረዳኛል። በመሸ ጊዜ ማለት ምንድን ነው? እግዚአብሔር እንደ ሰው ይመላለስበት ዘንድ ግዙፍ አካል አለውን? እግዚአብሔር ረቂቅ ከሆነስ የረቂቅ አካልን
የረቂቅ አካልን ነስሰው ወይም መመላለስ ሥጋዊ ሰው ማሰማት ይቻለዋልን? እግዚአብሔርስ ተሐውሶ መንቀሳቀስ አለበትን? እግዚአብሔርስ ለአዳም ልባዊት ነፍስ የሰጠው ሲሆን አዳም ያለበት ይሰወረዋልን? ካልተሰወረውስ ስለምን አዳም ወዴት ነህ ብሎ ይጠይቃል። የእነዚህ ጥያቄዎች መልስ ለጊዜው አባታችን አዳምና እናታችን ሔዋንን ለንስሐ ለማስደፈር ተስፋ ለመቁጠር ለመቀጠል ለንስሐ ለማስደፈር ተስፋ ለመቀጠል ቢሆንም ሙሉ መልሳቸውን ግን የእርሱ የእግዚአብሔር ሰው ሆኖ መገለጥ ነው። ትርጓሜው በእውነት ይህ ነው። በመሸ ጊዜ ፈኑ ሰርከ የዕለት ፍጻሜ እንደሆነ በዘመነ ፍጻሜ ክርስቶስ በሥጋ እንደተገለጠ ይተረጉማል። ገላትያ ምዕራፍ 4 ከቁጥር 4። እግዚአብሔር በመሸ ጊዜ ወደ አዳምና ሔዋን መምጣቱን በሞት ጥላ በክህደት ጨለማ ተይዘን ሳለ ፀሐየ ጽድቅ ኢየሱስ ክርስቶስ ሊያበራልን መምጣቱን መናገሩ ነው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 17። ብርሃን ዘበአማን ያበራሃ ለኩሉ ሰብአ መጽአ ውስተ ዓለም። ለሰው ሁሉ እውቀትን የምትገልጥ ደገኛው ብርሃን ክርስቶስ የሰው ፍቅር አገብሮህ ልትሞት ወደዚህ ዓለም መጣህን? እንዳለ አፈ በረከት ቅዱስ ኤፍሬም። እግዚአብሔር ሰውን ፍለጋ እንደ ግዙፍ አካል ተመላለሰ ተብሎ መነገሩም ረቂቅ መለኮት ሰውን ሊያድን በግዙፍ ሥጋ መገለጡን ያጠይቃል። መመላለስ ተብሎ የተነገረው ለእግዚአብሔር የማይስማማው ሲሆን ሰውን ለመፈለግ ግን ተመላለሰ ተብሎ እንደተነገረለት በመለኮት ይህ ሁሉ የማይገባው ሥጋ ቃል ክርስቶስ ሰውን ያድን ዘንድ በሰው ሥጋ ተገልጧልና መጣ፣ ሄደ፣ ወረደ፣ ወጣ፣ ተመላለሰ፣ ታመመ፣ ሞተ ተብሎ ይነገርለታል። በገነት መመላለስ ሰውን ወዶ እንደሆነ እንዲሁ ክርስቶስ በዚህ ዓለም መመላለሱ ሰውን መውደዱ እንጂ ሌላ ምንድን ነው? ቅዱስ ኤፍሬምም ይህን ነገር ጥያቄውን ከነመልሱ ይዘምረዋል። አንስስዎ ውስተ ዓለም በዚህ ዓለም ሰው ሆኖ ተመላለሰ ይልና ለምን ብለን ብንጠይቀው ደግሞ እስመ መሐሪ ውእቱ ወመፍቅሬ ሰብ ቸርነቱ ሰውን ወዳጅ ነውና ብሎ ይመልስልናል። እግዚአብሔር አዳም እንዳይደነግጥ በገነት መካከል ድምፅ አሰማ። እንዲሁ በኋለኛው ዘመን ሰው እርሱን አይቶ መቆም አይቻለውምና በገነት ነባቢት በሥጋ ማርያም ተገልጦ እስመ መጽአ ወልደ እጓለ እመሕያው የሐስስ ዘተሃጎለ የሰው ልጅ የጠፋውን ሊፈልግ መጥቷልና እያለ ወዴት አላችሁ ብሎ ፈለገን። ፈልጎንም አልቀረ፣ ባገኘንም ጊዜ በትከሻው ተሸከመን። አዳም በተስፋ ገነት ውስጥ ይፈልጉት ዘንድ የተመላለሱ እግሮች በዕለተ ዓርብ ተቸንክረው አዳምን ከልጆቹ የሞት ቀኖት ሰብረው ነፃ አወጡ። ሞትንም በመውጊያ ወዴት አለ ብለን እንድንነቀው በሞት ላይ ስልጣን አገኘን። ለአዳም እውቀትን የሰጠ እግዚአብሔር አዳም ሳይናገረው መበደሉን አውቆ ወዳለበት የመጣ ሲሆን ተስፋ ለመስጠት ወዴት አለ ብሎ ጠየቀው። በኋለኛው ዘመን ሁሉ በፊቱ እንደሰጡ የተገለጡ ሲሆን ልትድን ትወዳለህን እያለ እየጠየቀ አልዓዛር ሙቶ ተብሎ ሳይነገረው ያውቅ ሲሆን የት ቀበራችሁት እያለ አለማወቅ ይስማማው በነበረ በእኛ ሥጋ ተገልጦ መካሱን ያስረዳን ዘንድ እንዲሁ አለ። በዚህች ኃይለ ቃል ውስጥ የልደቱንም የስብከቱንም የሞቱንም የትንሣኤውንም የተስፋ ኪዳን አስቀምጦ ነበር። ይህ ሁሉ እውን የሆነበት ጸሎተ ኪዳን እመቤታችን ናትና እውነትም ኪዳነ ምሕረት ተባለች። በለአ መጽሐፍ ገጹከ
በድካም ወጥተህ ወርደህ ብላ። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንድትበላ ካዘዘው ዛፍም በልተሃልና ምድር ካንተ የተነሳ የተረገመች ትሁን፣ በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 17። ሰውን እግዚአብሔር ከወደቀበት ፈልጎ የት ነህ ካለው በኋላ አሁንም የተስፋ ቃልነት ሰጥቶታል። እርግማንን ሲጀምር ምክንያት ስህተት በሆነው ጀመረ። እንዲሁ አለ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትን አደርጋለሁ። እርሱ ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትቀጠቅጠዋለህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15። ይህ በእባብ ላይ የወደቀበት እርግማን ለሰው ልጆች የምህረት ኪዳን ነው። በእባብ አንጻር አንተ የተባለው ሰይጣን ነው። የእባብ ራስ የተባለውም ስልጣን አጋንንት ነው። ክርስቶስ እርሱ ሃይማኖት ጥንት ካሉ ሰናያት እንደሆነ ሰይጣንም ደግሞ እርሱ አኪተ ነቃ ሐሴት ነውና የእባብን ራስ የቀጠቀጠው የሴቲቱ ዘር ደግሞ ሰውን የፈጠረ ሲሆን ወልደ ዳዊት ወልደ አብርሃም ተብሎ ከሰው ዘር ገብቶ የተቆጠረው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ራሱን መቀጥቀጥም ሰይጣን ሰውን የሚጎዳበት፣ ኃጢአትን የሚገድልበት፣ ሞትን ክርስቶስ ከስራቸው ነቅሎ አውጥቶላቸዋልና። በእርግጥ የሴቲቱ የድንግል ልጅ ክርስቶስ ሰይጣንን ባልጠረጠረው ባህሪ መጥቶ ድል ነስቶታልና ራሱም እንዲሁ ሲል መስክሯል። መኑ ውእቱ ዝንቱ ሰብአ ለብሶ ዘአምሳለ ጥንአየ ዲተ ሞአኒ። ሥጋን ተዋህዶ እኔን ከስልጣኔ ያሻረኝ ከማዕረጌ ያዋረደኝ ይህ ማን ነው? ሰኮናው የተባለው በእርግጥም የጌታን እግሮች በችንካር አስቸንክሯልና። ሔዋንንም በሕመሟ ላድ ወወልደ ይኩን መግብአ ሞትኪ። በሕማም በስቃይ በምጥ በጭንቅ ውለጂ፣ ከወለድሽ በኋላም ፈቃድሽ ወደ ባልሽ ይሁን የሚል ፍርድ ፈርዶባታል። ይህን ቃል ስናስተውለው ለጊዜው ለሰራችው በደል የሰጣት የፍትሐ ጽድቅ ቁንጥጫ ነው። ፍጻሜው ግን እርሱ እግዚአብሔር አይቀስፍ ወትረ ወኢይትመዓፀ ዘልፈ፣ ሁልጊዜ አይገርፍም ዘወትርም አይቆጣም እንዲል። ይህ በሔዋን የተፈረደው ፍርድ እርሱ የምህረት ኪዳን ነው። በሔዋን አንጻር የተጠቀሰች የክርስቶስ ሙሽራ የሆነች ቤተ ክርስቲያን ናትና። እስመ ፈርሃኩሙ ለአሐዱ ሞት ድንግል አንተ ድንግል ወንጹሕ ክርስቶስ። እኔ ሁላችሁንም ለአንድ ካለመመለክ ንጹሕ ለሆነ ሙሽራ ለክርስቶስ አጭቻችኋለሁ እንዳለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 3። ምጥ የተባለ ደግሞ ከሐዋርያት ጀምሮ እስከ ዓለም ፍጻሜ ባሉ መሲሐውያን የሚደርሰው መከራ ነው። ምጥ ለጊዜው ጭንቅ ቢሆንም ፈጥኖ ግን ማለፉ አይቀርም። የክርስቲያኖች መከራም ኃላፊ ነው። ምጡ ደስ የሚያሰኘው ማለፍ ብቻ አይደለም፣ አምሳል እግዚአብሔር ልጅ በመገኘቱ ፍጹም ደስታ ስላለው ጭምር እንጂ። የዚህ ዓለም መከራም ስለሚያልፍ ብቻ የሚደሰት አይደለም። ይልቁንም ክርስቶስን መስለን በዳግም ልደት መጠንና ወሰን በሌለው የፍስሐ ባህሪ ስንዋኝ የምንኖር መሆናችን ነው እንጂ። ሴቲቱ ከምጥ በኋላ ፈቃድ ወደ ኋላ ወደ ባሏ እንዲሆን ሰማዕታትም መከራውን ተቀብለው ዓይናቸውን በፍላት ደረታቸውን በውጋት እጅ እግራቸውን በስለት ተቀጥቅጠው አሁንም መልሰው አነ ክርስቲያናዊ እኔ ክርስቲያናዊ
እኔ ክርስቶሳዊ ነኝ ብለው በፍቃደ ክርስቶስ ይጸናሉ። በምጥ ከባሏ የምትለይ ሴት እንደሌለች ቤተ ክርስቲያንም የዚህ ዓለም ምጥ መከራ ከሙሽራው ከክርስቶስ አይለያትም። እንዲሁም እያለች ትመሰክራለች። መኑ ይሃድገኒ ፍቁረ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው? ሮሜ ምዕራፍ 8 ከቁጥር 35። ብኩር ትንሣኤያችን መምህራችን ክርስቶስ እንዲህ ሲል እንዳስተማረን ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንዲሁ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም። የዮሐንስ ወንጌል ምዕራፍ 16 ከቁጥር 20። ስለዚህ እግዚአብሔር ለሔዋን የሰጠው የምህረት ኪዳን ለሐዋርያት ስትሰጥ ተመልከት። ይህች የምህረት ኪዳን የተፈጸመችው በሥጋ ማርያም ቢገለጥ አይደለምን? እንግዲያው ይህ ሁሉ የተፈጸመባት እመቤታችን ኪዳነ ምሕረት ያልተባለች ማን ይሆናል? ሔዋን የኪዳን ቀጠሮ ሲሰጣት፣ ዳግማዊት ሔዋን ግን የዚህን ኪዳን ፍሬ ለእናቱ አፈራችላት። አዳምስ ምን አለው? በልዓ በሃፈ ገጹከ፣ የድካምህን ፍሬ ብላ፣ ይህ ምድርን ነው፣ ትቢያ ሁሉ ለክርስቶስ ነውና። አዳምን ምድር እሾህ ታበቅልብህ ያለው በሰውነትህ ፍትወታት እኩያን ይሰልጥንብህ ሲለው ነው። ምድር ያለው የሰውን ሰውነት ሲሆን እሾህ የተባለ ኃጢአት ክፉ ሐሳብ ነው። ይህን በአዳም ላይ የበቀለውን የመርገም እሾህ ይነቅልለት ዘንድ መድኃኔዓለም የእሾህ አክሊልን ተቀዳጀለት። አዳም በኃጢአቱ የለበሳትን ኅፍረት አስወግዶ ያለብሰው ዘንድና በሰውነቱ ላይ የተቀበለውን የኃጢአት እሾህ ይነቅል ዘንድ ክርስቶስ ምን አደረገ ብለህ ትጠይቀኝ እንደሆነ ወወፃ እግዚኦ ኢየሱስ አፈሃ እንዘ ይትቀጸል አክሊለ ዘዋከ ወይለብስ ሚላተ። ጌታዬ ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ ሲል ወንጌላዊው ይመልስልሃል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 5። ለፍጻሜው ደግሞ ወጥተህ ወርደህ ብላ ያለው ፍትወታት እኩያት ኃጢአት ርኩሰት በእንባ አጥበህ በስልጣን ክህነት እሳት ንስሐ ገብተህ አቃጥለህ ቀኖናህን ፈጽመ ፍሬ ሕይወት ክርስቶስ በቁርባን ተመገብ ሲለን ነው። ለኦሪት የድካም ፍሬ የምድር በረከት መብላት ሲሆን በሐዲስ ኪዳን የድካማችን ዋጋ ምድር ሰናይት ድንግል ማርያም ያፈራችውን ኅብስተ ሕይወት መድኃኔዓለም ክርስቶስን መመገብ ነው። ወይን ሕይወት ሲቴ መድኃኒት ጸአዋ ሕይወት ክርስቶስን ጠጥቶ በልምላሜ ሃይማኖት በጽጌ ትሩፋት ማሸብረቅ ነው። ሕይወትን ያፈራችልን ቤተልሔማዊት ጽዋርት ፍሬ እመቤታችን ናትና ስለዚህ ነገር ኪዳነ ምሕረት ተባለች። በፍጻሜም አዳም ኮነ ከመ አሐዱ እምኔኑ፣ አዳም ከእኛ እንዳንዱ ሆነ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22። እንግዲህ ይህ የሚሆን በምንድን ነው ብለን ከላይ ለሚነሱ የምህረት ኪዳናት ጥያቄ ብናነሳ መልሱ ኃይለ ቃል ነው። ይህ ኃይለ ቃል ነው። ይህም ማለት የምህረት ኪዳን የሚፈጸምበት በወልድ እግዚአብሔር ሰው መሆን ነው ማለት ነው። ከሦስቱ አካል አንዱ አካል ወልድ ሰው ሆኖ በሥጋ ሰብአ ሲገለጥ እርሱ የነሳው የእኛ የባህሪ ከሥላሴ አንዱን አካል ወልድን ሆነ። አምላክ ሰው ሲሆን ሰው ደግሞ አምላክ ሆነ። ቃል አብ
ቃል መንፈስ ቅዱስ ከአብና ከመንፈስ ቅዱስ ሳይለይ በከዊነ ቃልነቱ ሥጋን ስለለበሰ ከድንግል የነሳው ሥጋ ደግሞ በተዋህዶ ቃልነት ገንዘብ አድርጎ ለአብና ለመንፈስ ቅዱስ ቃላቸው ሆኖ ከሰማይ የወረደ ቃል ምድራዊ ሥጋን ቢዋሃድ ኅብስተ ሰው ተብሎ እንደተጠራ ከምድር የተገኘ ሥጋ ሰማያዊ ቃልን ቢዋሃድ ከምድር የተገኘ ሲሆን ዘወረደም ሰማያት ለመባል በቃ። በዚህ የተዋህዶ ምስጢር የአዳም ተስፋ እውን እንደሚሆን ለማስረገጥ አዳም ከኛ እንዳንዱ ሆነ ብለው ሥላሴ ተናገሩ። ይህ በየማንና መቼ ይፈጸማል የሚለውን ደግሞ በቀለሚንጦስ መጽሐፍ እንዲህ ሲል ተገልጧል። ኢትሃዝኑ ኦ አዳም እስመ ፈቀድከ ትኩን እመላይሌ ወአለወከ ተአዘዝየ ናሁ እፈ አረስየ አመላለ ውእቱ ይዜ አላ ባሃቱ እምድሃረ ድሃት መዋለ ወእምድሃረ ሐሙስ መዋለ ወበመንፍቀ መዓልት አሰሃለ ወበምህረተ በበዝሃ ሰሃልየ ወበምህረትየ በአውረድ ውስጠ ቤትከ ወአሃድር ውስጠ ሥጋከ ወበእንቲአከ ኦ አዳም አዳም ሆይ አምላክ ትሆን ዘንድ ሽተህ ትእዛዜን አፍርሰሃልና አትዘን። እነሆ አምላክ አደርግሃለሁ፣ ነገር ግን አሁን አይደለም፣ ይልቁንም ከጥንት ዘመናት በኋላ እንጂ ከ5 ቀን ተኩል በኋላ በምሕረትና በቸርነቴ ብዛት ይቅር እልሃለሁ። ከሰማያትም ወርዳለሁ፣ በአንተ ቤትም አድራለሁ። አዳም ሆይ ስላንተም በአንተ ሥጋ አድራለሁ። አዳም ሆይ ስላንተ 40 መዓልትና ሌሊት እጾማለሁ። አዳም ሆይ ስላንተ ሕማማትን እቀበላለሁ። አዳም ሆይ ስላንተ በዕፀ መስቀል ላይ እሰቀላለሁ። አዳም ሆይ ይህን ሁሉ ስላንተ ሆናለሁ። አዳም አባታችን ሔዋን እናታችን ከገነት ሲሰደዱ በመትከፍ ልቦናቸው ቆርጠዋት የያዟት ስንቅ ይህች ናት፣ በአንተ ሥጋ አድራለሁ የምትለው ማለት ነው። ስለዚህም ድንግል ማርያም እግዚአብሔር አዳምን ያድን ዘንድ በአዳም ሥጋ የተገለጸባት የአዳም ልጅ ናትና አዳም ተስፋው መባል ለእርሷ ተገባት። ቅዱስ አባ ሕርያቆስ አይቴ ውእቱ ተስፋሁ ለአዳም እመ ይሰደድ እምገነት፣ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ማለቱም ስለዚህ ነው። ያቺ የምሕረት ተስፋ በማን ተፈጸመች ብለን ደግሞ ምርጥ ዕቃው ቅዱስ ጳውሎስን ብንጠይቅ ወእመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እመብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴቲቱም ተወለደ ብሎ ይመልስልናል። ገላትያ ምዕራፍ 4 ከቁጥር 4። ቀድሞ የምሕረት ቀጠሮ ሲሰጥ ድንግል ማርያም ተስፋ አዳም ወሔዋን የነበረች ሲሆን አሁን ደግሞ ጌታን ስትወልድ የምሕረት ኪዳን በእርሷ በእርግጥ ተፈጽሟልና በእውነት ያለ ሐሰት ኪዳነ ምሕረት እርሷ እመቤታችን ናት። የእመቤታችን ኪዳን ለአዳምና ለልጆቹ ተስፋና መንቅሔ መሆኑን የቅዱስ ያሬድ የድጓ ምስጢር ለወገብ ነፍሳችን እናስታጥቀው። ለኪዳንኪ ውእቱ ማርያም ከመ ዘንሃቃ እመንዋም ወከመ ኃይለ ወሃደገ ወይነ ያነስአ ወትረ እመህማማ ወያጽንኦ እምድካም ወያቀውምነ በየማነ ምስለ አበግአ ብሩካን ኑፈር ወበእንቱ በሰላም ውእቱ ቤተ ለአዳም ኪዳንከ ውእቱ ማርያም ዘይነግስ ለዓለም። ማርያም ሆይ ከእንቅልፍ እንደሚነቃ የወይን መጠጥ እንዳንቀላፋም እንደተወው ቃል ኪዳንሽ ዘወትር ከሕመም ያነሳል ከድካም ያበረታልና ከብሩካን አበጋ ጋር በቀኝ ለመቆም ያበቃናል።
በአዳም ቤት በገነት በመንግሥተ ሰማያት ውስጥ ገብተን ከተከፈተ ገነት መንግሥተ ሰማያት ከተነጠፈ ዕረፍት በሰላም ገብተን እንሰማራ ዘንድ ቃል ኪዳንሽ ለዘላለሙ ጸንቶ ነግሶ ይኖራል። ሁለተኛ ኪዳነ ኖህ። እግዚአብሔር ቢወድና ቢፈቅድ ምዕራፍ 4 ክፍል 5 ኪዳነ ኖህ የሚለውን የምናይ ይሆናል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።